ዛሬ ሄርሜላ የሆነ ቪዲዮ ለቀው ነበር አብርሽና ሄርሜላ። እናንተ ሄርሜላ እርጉዝ ናት መሰል ወላሂ እንደዚህ ለመንገር የፈራችሁ አርግዛ ነው መሰለኝ። ወይ ጉድ! ደግሞ እነሱ እያሉ ሽቅብ ይላታል። ሽንት ቤት ትሄዳለች ትወጣለች፣ ሽቅብ ያለኛል። ከዛ አትረዱኝም ምናምን በቃ እኔ እቺ ልጅ እርጉዝ ናት። ተው ሄርሜላ እርጉዝ ናት። ልታፈነዳው የሆነ ነገር አለ፣ ሊፈነዳ ያለ ነገር አለ። እውነቱ ከሌላ ቢሆን አርግዛ ትመጣለች እንጂ እንደ በቀላሉማ አብርሽን አታውም። እሺ ወይኔ ጉዴ ፈላ። እርጉዝ ከሆነች ነገር አበቃ ማለት ነው። ሩታም ልጇን ባንድ ይዛ ትሄዳለች። አይገርምም? ቤተሰብ ተው፣ ሄርሜላ እርጉዝ ናት። ተው፣ ለመንገር የፈራችው ነገር አለ። ወይኔ አብርሽ ሳይመስለው ታጥቆ፣ ወይኔ እንትናና እንትና ሰሩለት፣ ብሩክና አቤል ሰሩለት። ይች ልጅ እርጉዝ ከሆነች አቤልና ብሩክ ሰሩለት። እኔ ሐኪም ቤት ነርስ ሲሏት እምቢ ትላለች፣ ሙነሽ ነርስ ሲሏት ደግሞ አትረዱኝም ትላለች። እንግዲህ ጉዷ ልታመጣው ነው። ጉድ ልታፈላ ነው። እርጉዝ ናት ሲሉ ነበር እኮ በፊትም። ሄርሜላ እርጉዝ ናት። ለማንኛውም አረገዘችም ቀረችም ወለደችም አልወለደችም እንትና አብርሽ ጉዱ ፈላ፣ በጣም ጉዱ ፈላ። ምክንያቱም እርጉዝ ከሆነች ወይ አንድ ነገር በቃ እኔ አርግዣለሁ ብላ ተመጣች። እኔ አላቅም። ምክንያቱም እንትኗ በቃ የሆነ ከባድ ነገር የያዘች ነው የሚመስለው። ያኔ ፍቅር ብቻ ሳይሆን ማፍቀሯ ብቻ ሳይሆን የሆነ ከባድ ነገር የያዘችው አለ። ማፈንዳት የፈለገችው ነገር አለ እንጂ አሁን ነው ተቀላቀሊ ስሏት እንኳንም አይደለም ነው ተቀላቀሊ ብሏት። በፊትም እኮ በቃ ሂጃለሁ ትልና መልሳ ዙራ ምጥት ሂጃለሁ ትልና መልሳ ዙራ ምጥት ነበር የምትለው። አሁን ግን ነይ አብረሽን ተቀላቀሊ እንደ በፊቱ እንሁን ችግር የለውም እያላት አብርሽ፣ እሷ በጣም ከበዳት ማለት ነው። እና የሆነ የደበቀችው ነገር አለ፣ የሆነ ምን ልታፈነዳው የፈለገችው ነገር አለች ልጅ። እኔ ቸኩያለሁ እስከሚፈነዳ ማለት ነው ወላሂ። እና አንዳንድ ጊዜ ምሽት ቤት ምናምን እየታዩ ነው ይባላል። ገብታችኋል? መጠጥ ቤት እዛ ምሽት ቤት ምናምን ሙዚቃ ቤት እያመሹ ነው ይባላል። የዛ ጊዜ እንግዲህ ጠጥቶ ሳያውቁ የሆነ ነገር አድርጎ ይሆናል። እሷም ደግሞ አውቃ ለራሷ ለማድረግ ፈልገው ይሆናል። ለራሷ ለማድረግ አስደርጋበት ይሆናል ማለት ነው። መድኃኒት ነገር አስደርጋበት ይሆናል። ይሄ የሚጠጣው ላይ ማለት ነው። አስክራው አብሮ ተኝቶ አርግዛ ነው የሚሆነው። ወይ እንግዲህ ፈላ እና ቤተሰብ እውነት እንደው ሄርሜላ የሆነ በጣም የደበቀችው ነገር አለ። ስታዩት ፊቷ ላይ በጣም የሆነ በቃ ልታፈነዳው የመሰለ ነገር አለ። እሱን ብቻውን ብታገኘው እኮ ትነግረዋለች። ግን እሱ ችግር አለበት፣ ብቻውን አይሄድም። ሩታም ዘንድ ሲሄድ ሰው ጎትቶ ነው፣ እዛም ሲሄድ ሰው ጎትቶ ነው። በቃ ጋርድ ነገር ያስፈልገዋል። እሱ ዝም ብሎ አላጋርድ አይንቀሳቀስም። ግን ዝም ብሎ በጋርድ እየተከታተለ የዞረ አድራሻውን አለው። ይኸውላችሁ በፊት እኮ ሩታ ዘንድ ሲሄድ አንዴ አንዱን እየጎተተ ሲሄድ ብዙም አይጫወቱም አያወሩም ነበር። ይህ 2 ቀን ብቻውን ሲሄድ በቃ ተጫውተው ምን ብለው ልጃቸው ጋር ተጫውተው ምን ብለው ይወጣል ማለት ነው እሱ። እና አሁንም ሄርሜላ የሆነ ነገር ይዛለች። እኔ አሟት ወደ ሽንት ቤት እየሮጠ የተያለሽ ሽቅብ ሊላት ማለት ሊያስታውቃት ምግብ አትበላም ይላሉ። ምግብ የሚከለክላት ደግሞ ታውቃላችሁ እንግዲህ እርግዝና ሊመጣ ሲል ነው ምግብ የሚከለክለው። ሆድ የሚብሰው በጣም ሆድ ይብሳል እኮ ደግሞ አንዴ ከጎናችሁ ሰው ከሌለ ወይ ደግሞ እርግዝናችሁ የደስታ ካልሆነ ሆድ ይብሳል ማለት ነው። እና ሄርሜላ ኦልፋዳ ነበር በኦሮምኛ ሀምን ነው በአረበኛ። እኔ እንደዛ ነው የሚመስለኝ ማለት ነው። እና ባታረግዝ
ፍቅር ከሆነ ለምን አትነግረውም? ለምን አትነግረውም? ንገሪኝ እያላት አልነገረችውም። እሱም ደግሞ አላሽቶበት ሰው እየጎተተ ነው የሚሄደው በየሄደበት። ብቻውን ቢሄድ ቢያንስ የሆነ ሚስጥር ትነግረው ነበረ። ወይኔ የዘንድሮ ጉድፈላ ጉድፈላ። ሄርሜላ ተረገዘችማ ሩታዬ ማለት ነው። ልጇን ጠቅልላ ያዘኝ፣ ማንም ጋር አትጨቃጨቅም። ወላሂ የሩታ ሶብረኛ ናት። የአብርሽናት እኮ ብላለች። የአብርሽናት ቀሰው አክባሪ ናት ምናምን ብላታለች፣ አመስግናታለች ማለት ነው ሩታንና በቃ እንደዚህ መሆን አለባት። በተለይ ከቤተሰቦቹ ጋር መስማማት፣ በቃ ከእሱ ከሚቀርቡ ጋር መስማማት። እንደዛ ሲሆን ጥሩ ነው ነገሩ ማለት ነው። እሱ ጋር አብራ ባትሆን ራሱ በቃ የሆነ የሰው አፍ አይነካትም ማለት ነው። በሄደችበት ዱአ አይረሳትም እና ጉደኛይቱማ የሆነ ጉድማ ይዛለች። ታው የሆነ ጉድ ይዛለች ማለት ነው። ሄርሜላ የሆነ ጉድ ይዛለች። ባትይዝማ እንግዳ እንደዚህ አትጨናነቅም ነበር አለ። ምክንያቱም በፊት እኮ እንደምወድ ታውቃለህ፣ እንደማፈቅር ታውቃለህ እያለች እየለፈለፈች ነበር። ኦኬ አሁን ግን በቃ ለመንገር ፈራች። ታውች ልጅ እርጉዝ ናት። ታው እኔ አላውቅም ብቻ ግን የሆነ ነገር ይሸታል። እነዛ ቤት የሆነ ይሸታል። እና አብርሽ ቤት እና ሩታን ሄርሜላ ቤት የሆነ ነገር ይሸታል። እዛው ቡዱን አፈንድታ አረፈ ባለች እና በተላቀቀች እንጂ ነገሩ ከባድ ነው። አርግዛ ተመጣች መቆየት ያላችሁ። በፊትም እኮ እርጉዝ ናት ሲባል ነበር። በፊት ያው አብርሽ ነገር ቶሎ ብሎ ስለማይገባው ነው እንጂ ወይ ብቻውን አያስብ ወይ ሰው የሚለውን አያስብ። እርጉዝ ናት እያሉ ኘኘኘ እያረጓት ነበርና እንትን አላለላትም። እስኪ አሁን እንደው ሐኪም ቤት መውሰድ ሲሏት እምቢ ትላለች። ሙነሽ ነው ሲሏት አትረዱኝም እናንተ ምናምን፣ አሁን ብነግራችሁ ነገሮች ይባባሳሉ ምናምን እያለች ተነራፋለች ማለት ነው። ነገ ይቺ ልጅ አንድ ነገር ብትሆን ማለት ነው ችግሩ ራስ ለሶስታቸው ላይ አብርሃምና ማንሱ አቤል ብሩክ እነዛ ላይ ነው የሚወርቀውና አሁን አብርሽ ጅል ሆኖ ነው እንጂ ብቻውን ሄዶ ምን ፈልገሽ ነው ምን ሆነሽ ነው ብሎ እንጥጥብ አድርጎ ቢነግራት ታውቆ ነበር። ሁሉ ነገር ያውቃት ነበር። እና መሰላማችሁ